ዛሬ የምንገኘው ሲኤምሲ መካነ ጻድቃን አቡነ ተክለ ሃይማኖትና ቅድስት ልደታ ማርያም ቤተክርስቲያን። ይህ ቦታ የታመሙ ወገኖች የሚፈወሱበት፣ የተዘጉ ልሳናት የሚከፈቱበት ቅዱስ ቦታ ነው። ታስሮም ሆነ በመኪናም ሆነ ባልጋ የመጣው አንድ ቀን ውጭ ሁለተኛ ቀንም አይደግምብኝ። ከኛ እምነት ውጭ የሆኑ ልጇ በጣም ታሞባት ጆሮዋ እየመገለባት ያቺ እዚህ መታ ተጠምቃ እንደተፈወሰች እኔ ለዚህ ምስክር ነኝ። ገብርኤል ለማቁረብ ራሱ ሳስብ 11 ሰዓት ተጅብ ተገላምጬ መጣብኝ ደረሰብኝ እያልኩ ነበር ሄጄ ማቆርበው። ምንም እሳቸው ነግሯቸው ወደ ኋላ የሚሉት ምን ነገር የለም። ተክለ ሃይማኖት ይህ ቦታ የተመሰረተው 1997 መጋቢት 24 ነው የተመሰረተው። ይህም ቦታ ስንመሰርት ምታያቸው ይህ የይዞታ ባለቤት አቶ ተኩና ወይዘሮ ጸዳለ ተክለ ሃይማኖት የተባለው ግለሰብ ለቤተ ክርስቲያን ቦታቸውን እንዲሰጡ ተጠይቀው እነሱም በጥያቄው ተደስተው ከ3000 በላይ ካሬ የሚሆን ቤተ ክርስቲያን የእግዚአብሔር ለእግዚአብሔር ብለው ምንም ይዞታው የነሱ ቢሆንም መሬት እግዚአብሔር እንደመሆኑ መጠን ይህ እንባረክበታለን በሰማይ ዋጋ እናገኝበታለን ብለው ይህን ቦታ ሰጥተውን ይህን ቦታ የአቡነ ተክለ ሃይማኖትን ታቦት ወደዚህ አምጥተን መስርተናል። ይሄ ቦታ እርሻችን ነበረ። በእርሻ ስንጠቀም ነበረ። ምንም ቤተክርስቲያን አልነበረም። ያን ጊዜ ሙላ ጫካ ነው። የጠቅላላ ፎቁም የለም። ጠቅላላ ማዶ ጠቅላላ ሁሉ እንደዚህ ነው። በጊዜው ብዛት የመጡ የጠየቁን ጠቅላላ ይህ ቦታ ፈልገናል፣ እዚህ አካባቢ ምንም አንድ ነገር ህዝብ ጸሎት የሚያርግበት የለም እና ይህ ቦታ ብትፈቅዱልን ምናምን አሉን። እኔ በብዙ ጊዜም አቅማምቼ ነበረ። እንዴት እናደርጋለን ያለን እቺ ናት፣ ልጆች አለን፣ ይህ ቦታ እንዴት አድርገን እንሰጣለን? ጊዜ ምንም ችግር የለም፣ ጽላቱ ይረዳቸዋል። ለእግዚአብሔር መስጠት ማለት ጥሩ ነገር ነው አሉም። ከዛ ወደ ከተመላለሱ ብዙ ጊዜ ከተመላለሱ በኋላ ከዛ እኛ በቃ ይሁን በቃ ከእግዚአብሔር የበለጠ ነገር የለም፣ ለእግዚአብሔር ደግ ነገር መስራት ጥሩ ነው ብለን ተነጋገርን። ከባለቤቴ ጋርም ተነጋገርን። በሰዓቱ ቄስ ጋሻው ናቸው የመጡት። እነሱ መተው ነው የጠየቁኝና ያው አውጥቼ አውርጄ እኔም አጋጣሚ እሱ አልነበረም፣ ሌላ ቀን ይነግረኝ ነበረ። ገፍተው ተመጡ ደግሞ ለተክለ ሃይማኖት ማለት ለቤተክርስቲያን እንዴት ይከለከላል? ቦታ ያው ደሃ ነን፣ የምናድረው ባርሶ አደር ነው፣ ምንም የሌለን ሰዎች ነን። ግን እንግዲህ ይሁን የሚለውን ነገር አስቤ እሺ አልኳቸው። በጣም መርቀውኝ እና ከዛ ብዙ ተነጋግረን በአካባቢው የቤተክርስቲያን ድምጽ በጣም ይናፍቀኝ ነበር። ማለት እኔ ገብርኤል ነው በዛ ሰዓት ያለው የምንሄደው። ገብርኤል ለማቁረብ ራሱ ሳስብ 11 ሰዓት ተጅብ ተገላምጬ መጣብኝ ደረሰብኝ እያልኩ ነበር ሄጄ ማቆርበው። እሺ ተባብለን ለቤተክርስቲያን ግን ያው እንደዚህ እየወጡ ማን ነው ይዛችሁ የምትመጡት ግን ብዬ ስላቸው ልደታ ማርያምን ሲሉ እኔ ግን የአገሬን ታቦት አቡነ ተክለ ሃይማኖትን አባቴም ተክለ ሃይማኖት ነው ስሙ፣ የአገሬን ታቦት አቡነ ተክለ ሃይማኖትን ይዛችሁልኝ ብትመጡ ደስ ይለኛል። እንግዲህ ይሁን ስላቸው እውነት ነው ገደላ ገደል ዛፍ አካባቢ ይወዳሉ ተክልዬ። እንደውም ተክለ ሃይማኖትም የለም እዚህ የሚለውን ተነጋገርነ። እሻሉ ሄዱ። ያው ሲመጡም እንግዲህ በብጥስጣሽ ቆርቆሮ ያቺ እንደ ዛሬ ተሰርታ እንደ በማግስቱ ይዘውልን መጡ። ከዛ ድህነት ደግሞ ያው እዚህ ደርሰናል። እንግዲህ እግዚአብሔር ክብር ለሱ። እንግዲህ እዚህ አካባቢ ያለው ምእመናን በዛን ዘመን የቅርብ አጥቢያ ቤተክርስቲያን አልነበረም። ከዚህ ተነስተው ኮተቤ ደብረ ልዑል ቅዱስ ገብርኤል ቤተክርስቲያን እየሄዱ ነበር የሚገለገሉት። በታች በኩል ደግሞ ኮተቤ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን እየሄዱ ይገለገሉ ነበር እና ከመራቁ የተነሳ ለቅዳሴም ለጸሎትም እግዚአብሔርን ለመጠየቅ ሁሉን ነገር
በጣም ተቸግረው ስለነበር ይህን በማስተዋልና በማየት ይህን ሀሳብ አምጥተን ለነዚህ የእግዚአብሔር ቤተሰቦች የጻድቁ ወዳጅ ለሆኑ ባልና ሚስት አማከር ናቸው። እነሱም ደስተኛ ሆኑ። በእግዚአብሔር ፍቃድ መጋቢት 23 ቀን 4 በ4 የሆነች ቆርቆሮ መቃኞ ሰርተን መጋቢት 24 ቀን እዚህ ቦታ ላይ እንዲመሰረት ሆኗል። ይህ ቦታ ሴሚሲ መካነ ጻድቃን አቡነ ተክለ ሃይማኖት ቤተ ክርስቲያን ታቦቱ ወደዚህ ቦታ መጥቶ ከተመሰረተ ጊዜ ጀምሮ እንዲሁም የጸበል አገልግሎት ከተጀመረ ጊዜ ጀምሮ ብዙ ተአምራቶች ተፈጽመዋል። ይህውም አንደኛው 2000 ዓመተ ምህረት ታኅሳስ 23 ለ24 አጥቢያ በዚህ ወደ መሪ አካባቢ የሚኖር ሰው በርኩስ መንፈስ በኃይለኛው ተይዞ የነበረ ዘመዶቹ ቤተ ክርስቲያን መጥተው አስገቡት። ማህሌት እየተቆመ አገልግሎት እየተሰጠ በነበረበት ሰዓት ይህ ሰውዬ ይወራጭ ነበረ። ማህሌቱ ተጠናቆ ኪዳን ተደርሶ ካለቀ በኋላ ታቦቱ ሲወጣ አውደ ምሕረት ላይ ጣለው። ተንፈራግጦ ብድግ ብሎ ታቦቱ 3 ጊዜ ከዞረ በኋላ ይሄ ሰው ተፈውሶ ለብዙ ጊዜ እየመጣ ምስክርነት እየሰጠ አገልግሎት እያገለገለ ጃንጥላ እያዞረ ቤተ ክርስቲያኑን ይረዳ እንደነበረ እኔ ምስክር ነኝ። እኔ ስሜ ሞያ መተማሪያ እባላለሁ። እዚህ ቦታ ከመጣሁ በ2005 ጀምሬ ነው። እዚህ ቦታ ስመጣ ድነት እንዳለ ስለሰማሁኝ ከኤችአይቪ፣ ከካንሰር፣ ከጨጓራ በሽታ ሁሉ አይነ ውረን ሁሉ ያድናሉ ተክለ ሃይማኖት ሲባል ተነስቼ ሌላ ቦታ ጸበል ቦታ ነበርኩኝ። ተነስቼ ከዛች ከጸበል ቦታ ወደዚህ መጣሁ። እምነታቸውን ስቀባ ቆየሁኝ። ከቆየሁኝ በኋላ አይደለም አንቺ በጸበሉ በእምነቱ ሳይሆን እኔ የማሳይሽ ቦታ ሂጂና ከዛች ቦታ ነው አይንሽ ድነሽ የምትመጪው ብለው በህልሜ መድኃኒቱ ሁሉ ሳይቀር ሐኪም ቤቱ ሳይቀር አሳይተውኝ ያችን መድኃኒት ይዤ ከነገሩኝ ቦታ ሄድኩኝ። ከዛን በኋላ ሲሄድ እነሱም ተቀበሉኝ። ከዛ እንዲጨልም ትንሽ ቀን ሳምንት ብትቀመጪ ጭራሽ በቃ ከዚህ በኋላ ምንም አትደኝም ነበረ አሉኝ ሐኪሞቹ። ከዛን በኋላ ኦፕሬሽን ይደረጋሉ። ኦፕሬሽን ተደረገ። በጥር 24 ተክለ ሃይማኖት እዚህ ታቦታቸው ቆሞ እኔ ሐኪም ቤት ነበርኩኝ። ስለዚህ ሲሄድም እኔ አልሄድም ብዬ ነው 5 ዓመት ቆይቼ የነበረው። እሳቸው ግን አይ በቃ ድነትሽ ከዚህ ስለሆነ እዚች ወደ ድነሽ ትመጫለሽ፣ እኔ ነኝ ማድነሽ፣ እዛ በሐኪሙ ላይ አድሬ የምፈውስሽ እኔ ነኝ በማለት ሲነግሩኝ ጊዜ ትቼ ሄድኩኝ። ከዛ በዛች በሐኪም ቤት እሳቸው ራሳቸው ሐኪም ሆነው ዶክተር ሆነው አክመው በማግስቱ ያንን ጨለማ ሁሉ ተገፎልኝ መጣሁኝ። ምንም እሳቸው ነግሯቸው ወደኋላ የሚሉት ነገር ምንም ነገር የለም። ተክለ ሃይማኖት ነኝ ይኸው አሁን ይኸው መጨረሻውን ለዚህ አበቁኝ። ለመንኩስናውን በቃ ከዚህ በኋላ ወደ ዓለም አንመለስም ስላልኳቸው ለመንኩስናውን አበቁኝ። እሳቸው አሁን በንፍሮ አገልግሎቱ ላይ ነኝ ያለሁት። ንፍሮ አሁንም መጣችሁ ጠጥታችሁ ንፍሮውንም በልታችሁ ድናችሁ እንድትሄዱ እላለሁ። እንግዲህ የቅዳሴ ቦቱ ያው መጋቢት 24 ነው። ለጊዜያችን 4 በ4 ቆርቆሮ መጋቢት 23 ሰራን። መጋቢት 24 ቀን ቅዳሴ ቤቱን አከበርን። 1997 እንዲያውም ቀኑ ዕለቱ ቅዳሜ ነበረ። አርብ ሰርተን እሁድ ቅዳሜ ዕለት ቅዳሴ ቤቱን አከበርን። በሳምንቱ ደግሞ የእመቤታችንን የልደታ ማርያምን ጽላት የአካባቢው ሕዝብ ጥያቄ ነበረ። የአካባቢው ሕዝብ ጥያቄ ለመመለስ የእመቤታችንን ጽላት የልደታን ጽላት በሳምንቱ ሚያዝያ 1 ቀን ደግሞ አስገብተን እሱንም አድርገን ግንቦት 1 ቀን አብረን ቅዳሴ ቤቱን አከበርነ ሕዝብ ጠርተን። በእውነት ከሚገርማችሁ ነገር ይህ ጻድቁ አባታችን አቡነ ተክለ ሃይማኖት ቤተክርስቲያን ከተቋቋመ በሁለተኛው ዓመት ጀምራ የገባች ንብ ነበረች። የዚያችን የንቧን ማርዋን ቆርጠን ግንቦት 12 ቀን የጻድቁ አባታችን የአቡነ ተክለ ሃይማኖት ፍልሰተ አጽማቸው በዓል ነበረና ጸበል በጥብጠን አጠጥተን ህዝቡን ላክን። በሌላው ጊዜ አንዲት እናት ለሆፕራሲ ተዘጋጅተው በዚህ ቀን ሆፕራሲ ያደርጋሉ ተብለው የሐሞት ጠጠር ይዟቸው የነበሩ እናት በሌላ ቀን ያንን ጸበል ጠጥተው ሲሄዱ ምንም የለብሽም ምንድነው ያገኘሽው ተብለው በነፃ መጥተው ቤተክርስቲያኑ ላይ ምስክርነት ሰጥተው በውስጣቸው ያለውን የተሳሉትን ስለት አስገብተው እንደሄዱ
እኔ ለዚህ ምስክር ነኝ ማለት ነው። መጀመሪያ ጠበሉ ከዚህ ታይ ነበረ ሀይታ የነበረው ወዲያውኑ በሚቀጥለው 6 ወርም አልቆየም ትርሲተ ገብርኤል ይሄንን ሰሩት። ይሄኑ መጀመሪያ ቤተክርስቲያኑ ሁሉ ከመጀመሪያ እስከ መጨረሻ የሚሰሩት እናት ይሄንኑ ሰሩት። ወዲያውኑ ወደዚህ ይዘው ይመጡ። አዚያም አንስቶ በሚታየው ነገር ተክለ ሃይማኖት እንዴት ታደርገኝ ሆነ? አሁን መናፍስት ርኩሳን የታመሙ ሰዎችስ አጋንንትስ እንዴት ብሎ ነው እንደው ጻድቁ ተረዱኝ እንደሆነ ሰው እኔማ በምኑ ኃይሌና በምኑ ጸሎቴ ነው በምኑ ብቃቴ ነው እያልኩኝ እየፈራው አመጣው። በኋላ እዚህ ጥምቀቱን ጀመርኩት። ምንም 2 ቀን ታስሮም ሆነ በመኪናም ሆነ ባልጋ የመጣው አንድ ቀን ውጭ ሁለተኛ ቀንም አይደግምብኝ። ብዙዎች ከተፈወሱ በኋላ አሁን 3 ህፃናቱ ናቸው። 3ቱ ህፃናቱ አንዱ የ6 ዓመት ላይ ነው የሚሆነው ከተወለደም አንስቶ አይናገርም። ሁለተኛውም ደግሞ የ5 ዓመት ላይ ነው አይናገርም ከተወለደ አንስቶ። የማይናገሩ የነበሩት ህፃናቶች አሁን 3 እየተፈወሱ ልጆች ያሉ ሀይዋ አካባቢ አሁን ትምህርት ቤት ገብተው አላፋቸው አንደበታቸው ተከፍቶላቸው እና ይሄ ሁሉ ታምራት ተክለ ሃይማኖት አደረጉልኝ። ቀደም ሲል ወደ ሲኤምሲ መካነ ጻድቃን አቡነ ተክለ ሃይማኖት አካባቢ ከመምጣቴ በፊት በአበቤ ሱቅ አካባቢ ቀበና ቤዛዊት ኪዳነ ምህረት አካባቢ ተከራይቼ እኖር ነበር እና እዛ እየኖርኩ ያለ ጽድ ነበረች በር ላይ። ከዛ ከጽዱ ስር ግን በጣም ብዙ ፍሬ ፈሶ አንድ ቀን ተገኘ። ከጎረቤቶቼ ጋር ተነጋገርኩና ምን እንደሆነ ያ ፍሬ አላወቅነውም ነበር። እኔ ግን አፍሼ እስቲ ስበቅል አውቀዋለሁና ልዝራው ብዬ አፍሼ ዘራሁት። ከዛም ከ500 በላይ ብዛቱ የሆነ ወይራ ነው የበቀለው። እግዚአብሔር የተመሰገነ ይሁን። ለእኔ የሰጠኝ እግዚአብሔር የተመሰገነ ይሁን። ያንን ልክ ፍሬው በቅሎ እንዳየሁ ደግሞ እንዴ ይሄ እኮ እመቤቴ ስራ እየሰጠችኝ ነውና እኔ እንደውም ልጅ አልወለድኩም። ስለዚህ በልጅ ፋንታ ለእመቤቴ እያሳደግኩ ለምን አላበረክትላትም ብዬ በየአድባራቱ እስከ ዋልድባ እስከ አክሱም ጽዮን እስከ ሽረ እንዳስላሴ እስከ ሁሉ እስከ አብነሃራ በጎንደርም በጣም እስከ ደብረ ብርሃን ስላሴ ብዙ ቦታ ላይ ተተክሎልኝ ይገኛል። እኔም ጉዞ ሲሄድ ወደ ገዳማት እግዚአብሔር ይመስገን እየተከል ነው። ብዙ ቦታ ላይ ተተክሏል። ዳዊት ዋጋው እባላለሁ። በሲኤምሲ አቡነ ተክለ ሃይማኖት የፍትሐ ተክለ ሃይማኖት ማህበር አባል ነኝ። እንግዲህ ደብራችን ረጅም ዓመት ነው ከተመሰረተ። እኛም እዚሁ ደብር ላይ ነው ያደግነው እና ከፍተኛ ፍቅርና ብዙ ነገር የተደረገልን ደብር ላይ ነው ያለነው። አሁን እዚህ ላይ ያላችሁበት ደብር ማለት ነውና ሲኤምሲ ተክለ ሃይማኖት ማለት ለኛ ለወጣቶች ከብዙ ነገሮች የራቅንበት ደብራችን ነው። በጣም ብዙ ነገር ተደርጎልናል። ከፍተኛ ነገሮች በህይወታችን ተደርሰውብን በግሌ ነው አሁን ከመጥፎ መንገዶች ተመልሼ ዛሬ ያለሁበት እምነቴ ላይ እንድቆይ ሆንኩት በአቡነ ተክለ ሃይማኖት ነውና አቡነ ተክለ ሃይማኖት ብዙ ነገር አድርገውልኛል። በጣም ብዙ መናገርም ማንችላቸው ብዙ ነገሮች አድርገውልናልና ይሄ ደብር ማለት ሲኤምሲ ተክለ ሃይማኖት ማለት ብዙ ነገሮቻችን ናቸው፣ በተለይ ለወጣቱ ማለት ነው። ሌላው ከሚገርመው እንግዲህ ከኛ እምነት ውጭ የሆኑ ልጇ በጣም ታሞባት ጆሮዋ እየመገለባት ያቺ እዚህ መታ ተጠምቃ እንደተፈወሰች እኔ ለዚህም ምስክር ነኝ። በሲኤምሲ አቡነ ተክለ ሃይማኖት ቤተክርስቲያን ነው። የቤተክርስቲያን ቆርቆሮ በቆርቆሮ ነበረ። ከዛ ይህም ከህንፃ ኮሚቴና ከሰበካ ጉባኤ ጋር ከአካባቢው ምዕመናን ከሊቃውንተ ቤተክርስቲያን ጋር ሆነን ይህንን ቤተክርስቲያን በተጀመረ በ2 ወር ከ16 ቀን ተሰርቶ ቅዳሴ ቤቱ ታቦቱ ገብቶ አሁን አገልግሎት እየሰጠ ይገኛል ማለት ነው። ይህን ህንፃ ቤተክርስቲያን እቺ መቃኛውን 2016 ሳንሰራ የመጀመሪያ የጀመርነው ይህን 4100 ካሬ ላይ ያረፈ ህንፃ ቤተክርስቲያን ነበር የጀመርነው። በተለይ በቅዱስ ስጋው ደግሞ በቅዱስ ቁርባን አሰጣጥ ሰዓት የመጣበብ የህፃናት መብዛትና መውጫ መግቢያው በጣም ስለተቸገርን ነው ይህን በመሃል እንደዚህ አድርገን አድሰን ልንሰራ የቻልነው
እና ያውን ይሄ ህንጻ ቤተክርስቲያን 4000 ምናምን ያረፈውን ካሪ ቤተክርስቲያን ያው አቅም ነው አቅም ትንሽ አቅማችንን የተፈታተነው ስለሆነ ከስፋቱም የተነሳ እንደገናም ደግሞ እኛ የምንሰራው ለትውልድ ነው ለትውልድ ከትውልድ ወደ ትውልድ እንዲተላለፍ ታሪክ ያለው ቤተክርስቲያን እንዲሆን እንደገና እዚህ አካባቢ ላይ እንደሚታየው የተክለ ሃይማኖት ቤተክርስቲያን እንደዚሁ የተመሰረተ የለም ከመርካቶ ተክለ ሃይማኖት ቀጥሎ የሚገኘው ሴሚሲ መካነ ጻድቃን አቡነ ተክለ ሃይማኖት ቤተክርስቲያን ነውና ለህዝቡ ሰፊ አገልግሎት ለመስጠት 4100 ካሬ ላይ አድርገን ያው ስፋቱን አስፍተን ልንሰራው ይቻላል። አንዱ ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በሙሉ ይህን ቤተክርስቲያን ደግፋችሁ በገንዘብም ሆነ በእውቀትም ሆነ በጸሎትም ሆነ በተለያየ አቅማችሁ በፈቀደው ሁሉ እንድታግዙን ለማለት ነው። ይህ እንግዲህ አዲሱ ህንጻ ከተጀመረ ወደ 5 ዓመት አካባቢ ይሞላዋል። ቦታው ባቀማመጡ ትንሽ ተዳፋታ ስለነበረ ምንድነው ይሄንን የቆረጣ ፕሮግራም ነው የተያዘው። ከዛ በኋላ ምንድነው ቆረጣው እንደምታዩት በጣም በከፍተኛ ብር ወጥቶ ይህ መሰረታዊ የሆነ ነገር ተደልድሎ በስነ ስርዓት ሆኖ ስራው ከዚህ ጋር ደርሷል። ይሄውም ይህ ስራ በህንጻ ኮሚቴውና በሰበካ ጉባኤው በአካባቢው ምዕመናን በማህበረ ካህናት ጥረት ከ3400 ካሪ በላይ ከ200 ካሪ በላይ ነው ቤተ መቅደሱ ብቻ ራሱ። ኢንጂነር ሙሉ ብርሃን እባላለሁ። የሴምሲ አቡነ ተክለ ሃይማኖትና የቅድስት ልደታ ለማርያም ቤተክርስቲያን የህንጻ ኮሚቴ ሰብሳቢ ነኝ። ቤተክርስቲያን ያረፈበት ከላይኛው ቅድስትና ቅኔ ማህሌቱና መቅደሱ ያለበት ቦታ ጠቅላላ 3400 ካሬ የያዘ ሲሆን ይሄ ያለንበት ቦታ ደግሞ ቤዝመንቱ ወደ 700 ካሬ አካባቢ የያዘ ሲሆን ይሄም ለአገልግሎት የምንጠቀምበት ለክርስትና ቤት፣ ለግምጃ ቤትና ለተለያዩ ለእድሳት ስንጠቀምበት የምንገለገልበት ቦታ ነውና የዋጋ ልዩነት በየጊዜው ስንትን ስለሚል አይ ቲንክ የታሰበው ከግማሽ ቢሊየን ብር በላይ የሚያወጣ እስከ ፊኒሺንጉ የያዘ ቤተክርስቲያን ነው እየሰራን ያለ ነውና እግዚአብሔር ካስፈጸመን አሁን ትልቁ ነገር ምንድነው የሚቀጥሉት ስራዎች ምንድነው በፍጥነት ካልተሰሩ የዋጋ ንረቱም እንደዚህ እየጨመረ ከሄደ ትልቅ ዋጋ የሚያስከፍለን ስለሆነ ምዕመናኑም አገር ውስጥም ያሉት ከሀገር ውጭም ያሉት ተባብረን ቶሎ መጨረስ ስላለብን ለአገልግሎቱም ቶሎ ማብቃት ስላለብን ይሄን ተባብረን መስራት ያለብንን ነገር ለማስገንዘብ ነው። እንግዲህ ዓላማውም አዲስ ህንጻ ቤተክርስቲያን ቀደም ያሉ አባቶች ጀምረውታል። ህንጻ ቤተክርስቲያኑ ከዚህ በፊት የነበረው ቆርቆሮ መቃኞ በመሆኑ አሁን የአካባቢው ህብረተሰብ በልማት ቤትም እየገዛ ብዙ የህዝብ ቁጥር ከፍተኛ የህዝብ ቁጥር እየመጣ ስለሆነ አገልግሎቱ እየሰፋ ፍላጎቱም እየጨመረ በመሆኑ የአካባቢው ህዝበ ክርስቲያንና ከልዩ ልዩ የሚመጡ ህብረተሰብ ይሄን አዲስ ህንጻ ቤተክርስቲያን ፕላን አሰርተው እንግዲህ ከ5 ዓመት በላይ ይሆነዋል። እኔ እንኳን በቅርብ ጊዜ ነው የመጣሁት። ያው አገልግሎት የዱላ ቅብብሎች ስለሆነ ባለው ስራ መሀል ላይ ገብተን ነው እያገዝን ያለ ነው። ሰፊ ስራ ነው እየተሰራ ያለው። ይሄ ሲኤምሲ አቡነ ተክለ ሃይማኖት የሚገኝበት ሎኬሽን እንኳን ለማስቀመጥ ሲኤምሲ በሚባለው የተባበሩት ከፍ ብሎ አሜሪካን ሜዲካል ሆስፒታል አካባቢ፣ አሁን ደግሞ በቅርብ ጊዜ በስፋት የሚታወቀው ትልቅ ተቋም አፍሪካ ኮንቬንሽን የሚባለው እዛ አካባቢ ነው የሚገኘው እና ይሄ ህንጻ ቤተክርስቲያን አዲስ ተመስርቶ ግራውንዱ ወጥቶ ኮሎኑ ቆሞ በህዝብ ትብብር እየተሰራ ነው ያለው። ያው የሚገጥሙ ችግሮች ያው የተለየ አይደለም፣ የሚታወቁ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አይነት ልማትን አብያተ ክርስቲያናትን ስታነጽ እንደው ሌሎች የሚያገኙት የውጭ ድል፣ የበጎ አድራጊ ድጋፍ፣ የሌሎች ዓለማት ድጋፍ የላትም። ህዝቦቿ፣ ምእመናኖቿ፣ የቤተክርስቲያን ልጆች በመተባበር ነው የሚሰሩት። ምእመናኑ ያው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያናችን ካዝናችን ምእመናኑ አማንያኑ። ይህም ሲሆን ደግሞ ቤተክርስቲያኗ ወይ ፈንድ የላትም
በወር የምታገኘው ከየትኛውም ድርጅት የለም። ያው በስለት በተለያየ አማንያኑ አስራት በኩራቱን እያወጣ ነው እየተሰራ ያለውና ይህን ቤተክርስቲያን ህዝቡ በጣም ከ3000 ከግራውንዱ ጋራ ወደ 4400 ካሪ ነውና ይህንን በቶሎ ሰርተን ለአማንያኑ እንድናስረክብ እጃችሁን እንድትዘረጉልን ለማለት ነው። ህንፃ ቤተክርስቲያኑ ትልቅ ቤተክርስቲያን ነው በአዲስ አበባ። ይህ ቤተክርስቲያን ከተጀመረ 2013 ታህሳስ ወር ላይ ነው የተጀመረው እና ይህን ያህል ጊዜ ፈጀው የመሬት ስራው ማለት ከመሬት በታች ያለው በኢንጂነሪንጉ የሰብስትራክቸር የሚባለው ትልቁ ስራ የወሰደው ከኤክስካቬሽን ጀምሮ የመሬት ቆረጣው እንደምታዩት በዚህ በኩል ወደ 12 ሜትር አካባቢ የመሬት ቆረጣው አካባቢ ካያችሁት ዳገታማ ስለሆነ ከፍታ ቦታ ላይ ስለሆነ ወደ 12 ሜትር ከኋላው ተቆርጦ ወደፊት ያውም ቤተልሔሙ የሚቀመጥበት ቦታ ላይ 12 ሜትር አካባቢ ሆኖ ነው ይሄ ቤተክርስቲያን የተቀመጠው። ያው ቅድም እንዳልኳችሁ ስፋቱ ያን ያህል ሆኖ የቤዝመንት ስራውንና ፋውንዴሽን ስራውን በዚህ 5 ዓመት ጨርሰን የሱፐር ስትራክቸር ከመሬት በላይ ያለውን ነገር ጀምረናል እና ዋናው ይሄ ከመሬት በታች ያለው እስካሁን ድረስ እስቲሜት ለማድረግ ያው የሀገራችን የገበያ ሁኔታ ስለሚታወቅ ከፍና ዝቅ ስለሚል እስካሁን ድረስ ከ80 ሚሊዮን ብር በላይ የመሬት ስራው ወይ ደግሞ የፋውንዴሽኑ ስራ ወስዷል። የፍኖተ ሰንበት ትምህርት ቤት እንግዲህ ደብራችን የሴምሲ መካነ ጻድቃን አቡነ ተክለ ሃይማኖትና ቅድስት ልደታ ለማርያም ቤተክርስቲያን ሲመሰረት በዛው ዓመተ ምህረት እኩል የተመሰረተ ሰንበት ትምህርት ቤት ነው። በአባታችን በቄስ ጋሻው አማካኝነት እንግዲህ ደብራችን ሲመሰረት በዛው ዓመተ ምህረት ያው የሰንበት ትምህርት ቤት እንግዲህ የቤተክርስቲያን የጀርባ አጥንት እንደመሆኑ በሰንበቶቻችን ተመስርቷል ማለት ነው በዛው ዓመተ ምህረት። ከዛ ጊዜ ጀምሮ እንግዲህ በፊቷ በትንሿ ቤተክርስቲያን ጀምሮ አሁን እስከሚሰራው ሰንበቶቻችን ጉልህ ሚና አለው ማለት ነው። ከደብሩ አስተዳደር ጋር ከሰበካ ጉባኤ አካላት ጋር በመነጋገር ከህንፃ አሰሪ ኮሚቴዎች ጋር በመተባበር በተለይ ይሄ አዲሱ ዲዛይን ላይ እጃችንን በማስገባት ለወደፊት ለቤተክርስቲያናችን የሚጠቅማትን ካለ ምዕመን አንጻር የሚጠቅመውን ዲዛይን እንግዲህ ተሰርቷል ማለት ነው። አሁንም ደግሞ ባለው በመቃኞ ቤቱ የተለያዩ አስተዋጽኦ እያደረግን እንገኛለን ማለት ነው። አዎ በእርግጥ ይሄ ቤተክርስቲያን ከአዲስ አበባ ከተማ ላይ አንደኛው ቤተክርስቲያን ማለት ይቻላል። ኢትዮጵያ አዲስ አበባ ከተማ ውስጥ ካሉት አድባራቶች ተክለ ሃይማኖት ደብረ አሚን ነው። ከደብረ አሚን በይበልጥ አንደኛው ሆኖ አዲስ አበባ ላይ ተሰይሟል ማለት እየተሰራ ያለው ስሙም ተክለ ሃይማኖት እንደዛ እንዲሆን ያፈለግነው እኛ እና ስንሰራው በጣም ብዙ ውጣ ውረዶችና እንትኖች አሉ። በአካባቢው ምእመናን ከጓደኞቻችን ከምናምን እያደረግን እየሰራ ነው ያለነው። አሁን ህንፃ ቤተክርስቲያኑን ያው በሀገራችን ባለው የዋጋ ንረትና የዋጋ ልዩነት ዛሬ ላይ ትክክለኛውን ቁጥር ማስቀመጥ ይከብዳል። ትልቁ ነገርን ግን መነሻ ሀሳቡን አሁን ከመጀመሪያው ወይ ደግሞ የቢል ኦፍ ኳንቲቲ የተሰራለት ከ500 ሚሊዮን ብር በላይ ወጪ ያስወጣል ተብሎ ነው። አሁን ባለው ነገር ግን ፍላክቹዌሽን ከዛ በላይ ኦልሞስት ወደ 1 ቢሊዮን አካባቢ እስከነ ፊኒሺንጉ 1 ቢሊዮን ወጪ ያስወጣል ተብሎ ይገመታል። አሁን ህንፃ ቤተክርስቲያኑ ምን ያክል ፐርሰንት ተሰርቷል? እንግዲህ አሁን ምንድነው በፌዝ ነው። አሁን ፐርሰንቴጅ እንደዚህ እናስቀምጣለን ለማለት ያው በኢንጂነሪንጉ ምንድነው ዋናው ስትራክቸራል ፓርቱ ነው። የመሬት ስራው ሙሉ ለሙሉ ተጠናቋል። የመሬት ስራ ማለት ከመሬት በታች ዋናው ፋውንዴሽን የሚባለው ፉቲንግ ኮሎኖቹ፣ ቤዝመንቶቹ፣ እስላቦቹ የመሬት ከታች ያለው ነገር ወይ ከዜሮ በታች ያለው ነገር ሙሉ ለሙሉ እንደምታዩት ተጠናቋል። ቀጣዩ ስራ ያው ምንድነው ከመሬት በላይ ያሉት ነገሮች ከመሬት በላይ የሚያሉት ነገሮች አሁን ጀምረናል እና ይሄ ስትራክቸራል ፓርቱን በፐርሰንቴ ወይ ደግሞ እስካሁን የመጣበትን ነገር ከጠቅላላ ስራ ለማስቀመጥ ቢያንስ 20% አካባቢ ሰርተናል። 20% አካባቢ ደርሰናል። እንግዲህ እግዚአብሔር ያስፈጽመናል ተብሎ ተጀምሯል። እንደሚታየው ሰፊ ስራ ነው የተሰራው።
የእግዚአብሔር ፈቃዱ ነው። የሚያሰራን ከሆነ ይሄን በማስተባበር ትልቁ ችግር ያለ የማቴሪያል በይበልጥም ደግሞ የብረት ችግር ነው እንጂ ያሸዋውና የሌሎች እንኳን አትሊስት ይሻላል ከሌሎቹ። ይሄ ችግር ቤተክርስቲያኑን የተጀመረውን ህንጻ ቤተክርስቲያን በደንብ ለማፋጠን ማነቆ ሆኖ ነው ያለው። እሺ በተጨማሪም አሁን ትልቁ ነገር ምንድነው? አሁን በዚህ 5 ዓመት ውስጥ ስንጀምር የማቴሪያል ዋጋ የነበረውና ዛሬ ላይ የነበረውን ዋጋ ስናየው ያው በ200% አካባቢ ልዩነት አለ። ለምሳሌ እኛውን ስንጀምር ብረት በኪሎግራም 27 ብር ነበር። አሁን ደግሞ 250 ብር ነው በኬጂ። ስለዚህ የቤተክርስቲያኑም ቁመት ወደ 64 ሜትር ሃይት ያለው ስለሆነ ለነዚህ የሚያስፈልገን ማቴሪያሎች ብዙ አሉ። የብረት፣ የሲሚንቶ፣ የጠጠር፣ የፎርምወርክ ስራ ትልቅ ያው እንደምታዩት መስቀለኛ የሆነ ቤተክርስቲያን ወይ ደግሞ ካቴድራል ስለሆነ ከላይ ሲታይም የመስቀል ቅርጽ ያለው ቤተክርስቲያን ስለሆነ እይታውን አዲስ አበባ ላይ ሆነን ወይ ደግሞ እዚህ ቦታ ላይ ሙሉ ለሙሉ አዲስ አበባን ማየት ስለምንችል ለነዚህ የሚያስፈልጉንን ነገሮች ማቴሪያል ያው ቅድም እንደገለጽኩት በማሽንም በማቴሪያል ብቻ ሳይሆን የማሽንም ለምን እነዚህን ቦታዎች አሁን የዚያውን ቦታው ራሱ ዌዘር ሮክ ወይ ደግሞ የድንጋይማ ቦታ ስለሆነ ይሄንን ለመቁረጥ የጃካመር፣ ኤክስካቫተር፣ ዶዘር እና ሎደር የሚያስፈልገን ወይ ደግሞ ገልባጭም ብናገኝ ተጨማሪ ስለሚያስፈልገን እሱን የሚተባበረን ምዕመናን ብናገኝ ወይም ደግሞ በእግዚአብሔር ስም እንጠይቃለን፣ በተክለ ሃይማኖት ስም እንጠይቃለን። የሚተባበረን ሰው ካገኘን እኛ ለመቀበል ዝግጁ ነን። በዚህ ደብር ላይ ወጣት ማህበር ሆነን ኤፍታ ዘተክለ ሃይማኖት የሚባል ወጣት ማህበር አቋቁመን ስናገለግል ወደ 13 ዓመት አካባቢ ሆነናል አሁን እና ማህበራችን እግዚአብሔር በወደደና በፈቀደ መጠን ከጥምቀት ጀምሮ በወራይ በዓላቶችም ቢሆን ከዛ ውጪ ቤተክርስቲያኗ በምትፈልገን በእያንዳንዱ ነገር ላይ እየተገኘን እግዚአብሔርን እንግዲህ ያገለገልንና ያመሰገን እንገኛለን። ግን ይህም ሆኖ በሳለ ቤተክርስቲያናችን ከዚህም የተሻለ አገልግሎት ለመስጠት ስትል ትልቅ የሆነና ከ4000 ካሬ ሜትር በላይ የሚሆን ቦታ ላይ ህንጻ ቤተክርስቲያንን መገንባት ጀምራለች። ይህን ህንጻ ቤተክርስቲያን ደግሞ ለመጨረስ እኛ በራሳችን አቅም አልቻልንምና የተወደዳችሁና የተከበራችሁ የኦርቶዶክሳውያን ቤተሰቦቻችን እንድታግዙንና እንድትረዱን ስንል በልዑል እግዚአብሔር ስም እንጠይቃለን። እንግዲህ ያው ምዕመናን ይህንን በማየት የሰንበት ቤታችን እንዲሁም ደግሞ ደብራችንን ሴምሲ አቡነ ተክለ ሃይማኖት እንግዲህ በአዲስ አበባ ትልቁ የተክለ ሃይማኖት ቤተክርስቲያን የሴምሲ አቡነ ተክለ ሃይማኖት ቤተክርስቲያን ነው። መሀል ከተማ ላይ ያለው አሁን ላይ እንኳን የምናውቀው አፍሪካ ኮንቬንሽን ህንፃ ትልቁ እንዲሁም ደግሞ ከአሜሪካ ሜዲካል ሴንተር 100 ሜትር አለፍ ብሎ የሚገኝ መሀል ቦታ ላይ ያለ ቤተክርስቲያን እና ደብራችንን እንግዲህ መታችሁ በማየት ከጻድቁ አባታችን ከአቡነ ተክለ ሃይማኖት ጸጋና ረድኤት በረከት በመሳተፍ በጸበሉ በመጠመቅ በመዳን ደብራችን እንዲደግፉ ሰንበቶቻችን እንዲደግፉ እንዲሁም ደግሞ ወጣቶችም መጥተው እዚህ ስጋው ደግሞ እንዲቀበሉ ተክሊል ቁርባን እንዲፈጽሙ መልእክታችን ነው ማለት ነው። ለሰንበት ትምህርት ቤት ያለ መልእክት ይሄ ነው። አሁንም ይሄን ጅምር ደግሞ በአገርም ያለ በውጭም ያለ በሁሉም የማያውቀውም አውቆ ያላስተዋለ ማስተውሎ ሁሉም እጁን ዘርግቶልን ቤተክርስቲያኑን ደግሞ አልቆ ለማየት ነው ፍጻሜውን ለማየት ነው የምንናፍቀው። በኦክላሆማ ሲቲ የቅዱስ ጊዮርጊስ ቤተክርስቲያን ምእመናን የሆናችሁም እንድትተባበሩን በዚህ አጋጣሚ መልእክቴን አስተላልፋለሁ ማለት ነው። ይህን ህንጻ ቤተክርስቲያን ለመጨረስ እኛ አቅማችን ስላልቻለ በኦንላይን የገቢ ማሰባሰቢያ አዘጋጅተናልና በሀገር ውስጥም ከሀገር ውጭም የምትገኙ ሰዎች በዚህ ኦንላይን ገቢ ማሰባሰቢያ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑና እኛም የጀመርነውን ቤተክርስቲያናችንን አስፈጽመን እኛም ራሳችንን የምንቆርብበት ልጆቻችንን ክርስትና የምናስነሳበት እናት አባቶቻችን መጥተው በዚህ ቦታ ላይ ያስቀድሰው ስጋው ደሙን ተቀብለው የሚመለሱበት ይህም ቦታ የተባረከ ቦታ ነውና ሁላችሁም ወጣቶች እዚህ ቦታ ላይ እኔ በራሴ የወንድሜ ልጅ በጣም በጸና ታሞብኝ በሕክምና በዘመናዊም በባህላዊ ሕክምና ብዙ ተሞክሮ ያልዳነ የወንድሜ ልጅ በዚህ ቦታ ጸበል ምክንያት ድኖልኝ በጣም ረጅም ጊዜ ታመመ የወንድሜ ልጅ እዚህ ቦታ ላይ ትልቅ ተአምር ተደርጎልኛል። ሁላችሁም እየመጣችሁ የዚህ ተአምር ተካፋይ እንድትሆኑና እግዚአብሔር ለኔ ደረሱ ጻድቁ አባቴ አቡነ ተክለ ሃይማኖት ለሁላችሁም ይድረሱ እያልን እናንተም ደግሞ ለኛ በተቸገርንበት ነገር ላይ ደርሳችሁ ይህንን የጻድቁን ቤት እንድናስፈጽም እንድትረዱን ስንል በልዑል እግዚአብሔር ስም እንጠይቃለን። እናመሰግናለን።